ዛሬ ቅድስት ሐናና ቅዱስ ኢያቄም በዘመናችን ቢኖሩ ኖሮ ምን ነበር የሚደርስባቸው? እስቲ ያስቡት። አስተያየት ሰጪው ብዙ ነበር። እግዚአብሔር ግን ሲያዘገይ የራሱ ምክንያት አለ። በቤቱ ውስጥ አጋዕዝተ ዓለም ቅድስት ሥላሴን ያስተናገደ አባታችን አብዙ አብርሃም የሥላሴ መቅደስ ነው፣ የእግዚአብሔር ማደሪያ ነው። ግን እንደ እመቤታችን እንደ ማርያም አይደለም። ቅድምም ብሏል እኮ ቅዱስ ኢያቄም ቅድስት ሐናም ብለዋል እኮ የሰጠ ቢነሳ የለበት ወቀሳ ነው። ዘካርያስን ግን ያሳሰበው አንድ ነገር ነበረ። የምግቧ ነገር እንዴት ይሆንልኛል የሚል ነበረ። እውነት ከሻትን ከልብ ካለቀስና ከተመኘ እመቤታችን ታድርጓለች። አምላክን ወልዳ ሌላ የሚያቅታት የለም። የጸጋዎች ሁሉ ጸጋ አምላክን መውለድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ምራችን ጥሪያችሁን አክብረው ስለተገኙልን እናመሰግናለን። ያው የመጀመሪያ ጥያቄያችን የሚሆነው ታኅሳስ 3 የሚከበር በዓል አለ እና ስለ በዓሉ ምንነት በዓታ ለማርያም ምን ማለት ነው፣ እመቤታችንስ ምን ያደረገችበት ነው የሚለውን በማንሳት ይጀምሩልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ የዚህ ታላቅ በዓል ምክንያተ በዓሉ ምንድነው? በዓታ ለማርያም ማለት የእመቤታችን ወደ ቤተ መቅደስ የመግባቷ በዓል ማለት ነው። ጥንተ ነገሩ ከካህኑ አሮን የሆነች ቅድስት ሐናና ከንጉሱ ዳዊት ወገን የሆነ ኢያቄም የተባለ ደጋግ ሰዎች ተጋብተው ሕገ እግዚአብሔርን እየጠበቁ ትእዛዝ እግዚአብሔርን እየፈጸሙ ይኖሩ ነበረ። ለጦም አዳሪዎች በመስጠት ለቤተ ክርስቲያን ለቤተ መቅደስ አስራት በማውጣት የሚኖሩ እግዚአብሔርን የሚወዱ እግዚአብሔርን የሚወዳቸው ደጋግ ቅዱሳን ነበሩ። ነገር ግን የአምላክ አያት የእመቤታችን እናት የምትሆን እናታችን ቅድስት ሐና ልጅ አጥታ በምክንያት ትኖር ነበረ እና በዚያ ጊዜ ደግሞ በማህበረሰቡ ዘንድ ምክንያት ልጅ ማጣት ማለት በረከትን የማጣት ኃጢአት የመስራት ኃጢአተኛ የመሆን በእግዚአብሔር የመረገም ምልክት ተደርጎ ይወሰድ ነበር። እነሱ ግን ይደረግልናል በሚል ተስፋ ሳይቆርጡ ዕለት ተዕለት ቤተ መቅደስ እየሄዱ እግዚአብሔርን በጸሎት በስግደት በእንባ ልጅ እንዲሰጣቸው ይማጸኑት ነበረ። እናታችን ቅድስት ሐና በዝሙት የምትተዳደር ክፉ ጎረቤት ነበረቻት እና ለዚህ ጎረቤቷ ከዕለታት በአንድ ቀን ወደ ቤተ እግዚአብሔር ሊሄድ ነበር። ነገር ግን ልብስ አጣው ብላ ስትነግራት ለዚህማ እኔ ጋር 2-3 ልብስ ያለ አይደለም፣ እርሱን ይዘሽ ሂጂ፣ እርሱን ለብሰሽ ሂጂ አለቻት። ቅድስት ሐና ግን በመንፈስ ቅዱስ ልቦኗ የበራላት ቅድስት እናታችን ስለሆነች አሃ ይሄ እኮ ያንቺ ልብስ የተሰበሰበ አስበደነስ ነው፣ አስበዝሙት ነው፣ በዝሙት በአመንዝራነት የሰበሰብሽው ስለሆነ እግዚአብሔር ንጹህ ባህሪ ነው፣ ንጹህ ነገር ይሻልና ብላ እንደ አባታችን እንደ ቅዱስ አቤል ይሄንም ማለብሽ ቤድ እግዚአብሔር ጸሎቴን ሊሰማኝ አይችልም ብላ እውነቱን ፊት ለፊት ነገረቻት። ነገር ግን ኃጢአተኛ ሰው ጻድቁን ይገድለው ዘንድ ይፈልጋል፣ ይመለከቷል፣ አተኩሮ ጥርሱን ያፋጭበታል ብሎ ቅዱስ ዳዊት በመዝሙር እንደተናገረ ለካ ለምንድነው መክና ልጃታ ትኖር የነበረው ብዬ እጸጸት ነበረ። ለካ እንደዚህ ልብሽን ክፉና እንደ ድንጊያ አደንድኖ ፈጥሮት ይሆንን ብላ እናታችን ቅድስት ሐና ላይ ክፉ ቃል ተናገረ ይችላል። በዚህ እጅግ ታዝን ሳለ ከዕለታት ደግሞ በአንደኛው ቀን ከባሏ ከኢያቄም ጋር ሆና ወደ ቤተ መቅደስ ሁለቱም መስዋዕት ለማቅረብ ሄዱ። ሊቀ ካህናቱ ሮቤል ይባል ነበረ። እናንተማ እግዚአብሔር ለአዳም ብዙ ወተባዙ ወምልዋ ለምድር ብዙ ተባዙ ምድርን ምሏት ያለውን በረከት ያስቀረባችሁ በእግዚአብሔር ዘንድ የተረገማችሁ የተጠላችሁ አይደለም፣ እናንተንማ መስዋዕታችሁን አልቀበላችሁም ብለው በዚህ አዝነው ተክዘው ወደ ቤት ሲመለሱ ከአንድ ዛፍ ስር ከጥላ ስር አርፈው አርጋብ ከልጆቻቸው ጋር ሲጫወቱ ተመልክተው እጅግ አዘኑ። ርግቦችን ደመነፍሳውያን ሆኖ ሳለ ልጆች ሰጥታቸው ከጫጩቶቻቸው ጋር ደስ እንዲሰኙ ያደረክ፣ እጽዋትን ከባህሪያቸው እንዲያብቡ እንዲያፈሩ ያደረክ አንተ አይደለህምን? ለኔ ለምን ልጅ ነሳኸኝ ነው ወይስ ተፈጥሮዬ ከድንጋይ የሆነን ብላ እጅግ ምርር ብላ አለቀሰች፣ ተከዘች። ባሏ ኢያቄም አዘነ። እንደዚሁ የሐዘን ብዛት እንቅልፍ ያመጣልና ሁለቱም በየበኩላቸው አንቀላፉ። ካንቀላፉ በኋላ ሁለቱም ከእግዚአብሔር ዘንድ የሆነ ህልም ያያሉ። ሐና በባሏ በኢያቄም እጅ የነበረችው ደረቅ በትር ለምልማ አብባ አፍርታ ትመለከታለች። አባታችን ደግሞ ከሰማየ ሰማያት የወረደች ርግብ በቅድስት ሐና ራስ ላይ ስታርፍ በቀኝ ጆሮዋ ገብታ በማህፀኗ ስታርፍ ይመለከታል። ሁለቱም በየበኩላቸው ይነጋገራሉ። መፈክረ ህልም ነበር ህልምን የሚተረጉም ወደሱ ሄደው ህልሙን ሊያስፈቱ ቢሞክሩ ደገኛ ልጅ ትወልዳላችሁ ብለው ነገራቸው። አይ አንተስ ህልሙን በሚገባ አልፈታውም ብለው ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ይመለሳሉ። እመቤታችን ቅድስተ ቅዱሳን ድንግል ማርያም ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን
ተወልዳለች 3 ዓመት በእናት በአባቷ ቤት ኖራለች እመቤታችን ቅድስት ድንግል ማርያም 3 ዓመት ስንኖር ከቅድስታና ተለይታ አታውቅም በጣም ስለምትሳሳላት በምክንያት ያገኘቻት እግዚአብሔር በተአምር የሰጣት ልጅ መሆኗን ደግሞ በማህፀኗ ህሙም ስትፈውስ እውር ስታበራ ጎባጣ ስታቀና ለምጻም ስታነጻ ሙት ስታስነሳ የነበረች ድንቅ ልጅ ስለሆነች እንደውም እስራኤል በማህፀን ሳለ ህሙም የፈወሰ ሙት ያስነሳ ጽንስ ሲወለድማ ምን ያህል ታላቅ ይሆን አይሁድ በመቀኝነት ሐናና ኢያቄም ልጃቸው በማህፀን ሳለች ተአምር ታደርጋለች በእኛ ላይ ሊደንሱ አይደሉምን እንግዲያውስ ሙሴ እንዳዘው በድንጋይ ኑገራቸው ብለው እስኪማከሩባቸው ድረስ ድንቅ ተአምር ነው ያደረገች እመቤታችን ቅድስተ ቅዱሳን ድንግል ማርያም ናት 3 ዓመት ሙሉ በእናት በአባቷ ቤት ስትኖር ሐና ከጭኗ አውርዳት አታውቅም እጅግ ተሳሳላት ነበር እጅግ ተወዳት ነበር መልኳ እንደ ፀሐይ የሚያበራ ሰውነቷ እንደ ጨረቃ የደመቀ ደም ግባቷ የመልኳ ማማር ማርን በልተውት ስኳርን በልተውት ወተትን ጠጥተውት ደስ ከሚያሰኘው በላይ እጅግ በጣም ደስ የሚያሰኝ ስለነበረ ተሳሳላት ነበር ከልታት በአንድ ቀን ግን እዛው ቤቷ ቁጭ አድርጋት ወጣ ብላ ስትመለስ መልአክ በክንፉ ጋርዶ ሰውሮባት በጣም ጥራ ግራ ለፍታ በኋላ አግኝታታለች ከዚያ በኋላ ግን ፈጽሞ ከርሷ ከቅፏ ለይታ አታጣቅም ታዲያ እመቤታችን ቅድስት ድንግል ማርያም 3 ዓመት ከሞላት በኋላ ቅድስት ሐና ባሏ ቅዱስ ኢያቄምን ምን ብላ አለችው እንግዲህ ተመልከት ጌታዬ ኢያቄም ሆይ ይቺ ልጅ የብጻት ልጅ የስዕለት ልጅ መሆኗን ተመልከት አስቀድመን በስዕለት ነው ያገኘናት ወንድ ልጅ ከሆነ አርሶ ቆፍሮ ያገልግለን ምንል አይደለም ለቤተ እግዚአብሔር አንጣፊ መጋረጃ ጋራጅ ይሁን ብለን ነው ደግሞ ሴት ልጅን ብትሆን እንጨት ሰብራ ውሃ ቀርታ ታገልግለን ብለን አይደለም ይቺ ልጅ የተሳልናት ይልቁንም ደግሞ ቤተ እግዚአብሔርን ፈትል እየፈተለች መጋረጃ እየሰራች ታገልግል ብለን ነው ስለዚህ ብጻታችንን ስዕለታችንን እናስፍ ትለዋለች እሱም ልክ ብለሻል እውነትሽን ነው የሰጠ ቢነሳ የለበት ወቀሳ እንዲሉ እቺ ልጃችን አንድ ነገር እንዳትሆነብን እንደውም አንቺ ፍቅርሽ ይለቅልሽ ብዬ ነው እንጂ እሱንማ እኔ ማስቀደም ያሰብኩት ነው ብለው እመቤታችን ቅድስተ ቅዱሳን ድንግል ማርያምን ይዘው ወደ ቤተ መቅደስ ይሄዳሉ ሊቀ ካህናቱ ዘካርያስ ከማህበረ ካህናቱ ጋር ሆኖ ይቀበላቸዋል የብጻት ልጅ መሆኗን ይነግሩታል እነሱም በዚህ እጅግ ደስ ይላቸዋል ዘካርያስን ግን ያሳሰበው አንድ ነገር ነበር የምግቧ ነገር እንዴት ይሆንልኛል የሚል ነበር ይህን ሲያስብ ሳለ መልአኩ ቅዱስ ፋኑኤል ከሰማይ ህብስት ሰማያዊ ጽዋ ሰማያዊን ይዞ ይወርዳል ታዲያ ሊቀ ካህናቱ ለሱ የመጣ መስሎት ቀረብ ቢል ይርቅበታል የሊቀ ካህናቱ የዘካርያስ ተወራጅ የሆነ ስምዖን የሚባል ደሞ ሌላ አለ እሱም ቀረብ ቢል ራቀበት ምናልባት የእግዚአብሔር ጥበቡ አይታወቅም ለዚህ ብላቴና የመጣ ይሆናል ብለው ልክ እርሷን ተው ፈቀቅ ሲሉ እነርሱ ወደ ኋላ እርሷ ደግሞ እናቷ ቅድስት ሐናን በ3 ዓመቷ ድንኩል እያለች ስትከተል መላእክ ከዛ ነጥቆ የቆመ ብእሲ ያክል ነጥቆ ወደ ላይ አድርጎ በአንድ ክንፉ አንጥፎ በአንድ ክንፉ ጋርዶ ያንን ህብስት ሰማያዊና ጽዋ ሰማያዊ ሲመገባት ተመልክቷል ለዚህ ነው የእመቤታችን ወዳጅ አባ ሕርያቆስ በቅዳሴ ማርያሙ ላይ ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለሽም አላ ህብስተ ሰማያዊ ሰማያ ሰማያት ዘበሰለ ከሰማያ ሰማያት የተገኘ የበሰለ ሰማያዊ ህብስትን ተመገብሽ እንጂ ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ ድንግል ሆይ ምድራዊ መጠጥን እየጠጣሽ አይደለሽም አላ ስቴ ሰማያዊ ሰማያ ሰማያት ዘተቀዳ ከሰማያ ሰማያት የተቀዳን የተገኘን ሰማያዊ መጠጥን ጠጣሽ እንጂ ያ ማለት በሰማይ ቤት የሚበስል እንጀራ የሚጋገር ዳቦ ወይም ደግሞ የሚቀዳ የወይን ጠጅ ጠላ ጠጅ ኖሮ ሳይሆን ሰማያዊ መልአክ ከእግዚአብሔር የተገኘ በሰው እጅ ያልበሰለ ህብስትና ጽዋን ይዞ እንደመገባት ለማጠየቅ እንዲህ ተባለ ስለዚህ ዛሬ እመቤታችን ቅድስት ድንግል ማርያም የብጻት የስዕለት ልጅ በመሆኗ እናቷ ቅድስት ሐና አባቷ ቅዱስ ኢያቄም እኛን ታገልግለን ሳይሉ እግዚአብሔር የሰጠንን ለራሱ ለእግዚአብሔር እንሰጣለን ብለው ብጻታቸውን ስዕለታቸውን አስበው እመቤታችን ቅድስት ድንግል ማርያምን አማናዊት መቅደሷን ወደዚያ ያገቡበት ለቤተ እግዚአብሔር ስዕለታቸውን ያገቡበት ብለን በታላቅ ድምቀት በዚህ ምክንያት እናከብረዋለን እመቤታችን ቅድስት ድንግል ማርያም ራሷ መቅደስ ናት ያዊት መቅደስ ናት ለባዊት ነፍስ ያላት መቅደስ ናት ደብር ነባዊት እሚላት አለች እዛ በውዳሴ ማርያም ላይ ቅዱስ ኤፍሬም
በትህትና የምትናገር ተራራ ይላታል። እኛ የምናውቀው ተራራ ከምር ገዘፍ ብሎ ጉብ ብሎ ከርቀት የምናየው ተራራ እሱ ነፍስ ያለው አይደለም። እርሷ ግን ስለ ጽንዓቷና ስለ መክበሯ ስለ ልዕልናዋ ደብረ ነባቢት በትህትና የምትናገር ተራራ ብሎ ቅዱስ ኤፍሬም እንደገለጣት ደግሞ አማናዊ መቅደስ ናት። በተአምረ ማርያም ላይ እንደመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደመቤታችን እንደ ማርያም የመንፈስ ቅዱስ ንጹህ አዳራሽ የሆነ ማን ነው? ምን ማለት ነው? የሷ አበው አስቀድመው የነበሩ ደጋጉ ቅዱሳኑ እነ ቅዱስ አዳም፣ እነ ቅዱስ አቤል፣ እነ ቅዱስ ሴት፣ እነ ቅዱስ ሄኖክ፣ እነ ቅዱስ አብርሃም፣ እነ ቅዱስ ይስሐቅ፣ እነ ቅዱስ ያዕቆብ፣ እነ ቅዱስ ዳዊት፣ እነ ቅዱስ ሰሎሞን እነዚህ ሁሉ አበው የእርሷ ቅድመ አያቶች ወላጆቿ በሙሉ ተራሮች ሊባሉ ይችላሉ፣ መቅደሶች ሊባሉ ይችላሉ። የእግዚአብሔር መቅደስ ናቸው። መቅደስ ማለት የእግዚአብሔር ማደሪያ ማለት ነው። በቤቱ ውስጥ አጋዕዝተ ዓለም ቅድስት ሥላሴን ያስተናገደ አባታችን አበዙ አብርሃም የሥላሴ መቅደስ ነው፣ የእግዚአብሔር ማደሪያ ነው። ግን እንደመቤታችን እንደ ማርያም አይደለም ነው። ቅዱስ ዳዊትም ቅዱስ ሰሎሞን የእግዚአብሔር ማደሪያዎች ናቸው፣ ቅዱሳን አበው ናቸው። ግን እንደመቤታችን እንደ ማርያም አይደለም። ምክንያቱም በእርሷ ሲያር አብ ለአጽኖ ሊያጸናት ሰማይና ምድር የማይችሉትን እንድትችል ሊያደርጋት ወልድ ለተሰቦ ለተሰጎ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ቃሉን ከእርሷ ከነሳው ስጋ ጋር አዋህዶ ከእርሷ ሰው ሆኖ በድንግልና ጸንሶ በድንግልና ሊወለድ መንፈስ ቅዱስ ላንጽሆ ሊያነጻት ሊቀድሳት ከዚህ ቀደም አደፍ ጉድፍ አውቃ ተዳርፋ የሚያነጻት ሳይሆን አስቀድሞ የነበራትንም ንጽህና ቅድስና እንዲጠብቅላት ከሰስሎተ ድንግልናን ከማጣት ከዘር ከሩካቤ ከልማደ አንስት ሴቶች ላይ ከምናቀው ወራይ ግዳጅ ሊከለክላት በነበረችበት ንጽህና ሊጠብቃት በእርሷ አድረዋል። ያን ሰማያዊ ምስጢረ ስጋዌ በእርሷ ይፈጸም ዘንድ እና እመቤታችን የእግዚአብሔር መቅደሱ ናት፣ ማደሪያው ናት። አቀባ መንፈስ ቅዱስ እንከርሰማ የሚለውን ይሄን ነው። መንፈስ ቅዱስ ከእናቷ ከሔዋን አንድም ከእናቷ ከሐና ጀምሮ ጠበቀባት። በዘር ሲተላለፍ የነበረው ያ መርገም በምጥ ተወልጃለሽ በምትወልጅበት ጊዜ የልብ ጋርሽን ጭንቅሽን አበዛዋለሁ ብሎ በዮሐን የተፈረደባት ዋላ ደግሞ ሴቶች የሚያዩት ወራይ ልማድ ግዳጅ ሁሉ አስቀድሞ በመርገም የመጣ ነው። አሁን ግን የመርገም ምልክት አይደለም። ያ በብሉይ ኪዳን ጊዜ የነበረው እንደ አሻራ እንደ ምልክት ያለ ነው እንጂ በአዲስ ኪዳን እንደ መርገም አይቆጠርም። በዚያ ጊዜ እንኳን እንግዲህ ይህ ሁሉ ያልነበረባት በመንፈስ ቅዱስ የተጠበቀች ናት። ሊቀ መላእክት ቅዱስ ገብርኤል ደግሞ እግዚአብሔር ምስሌኪ ብሏታል። እግዚአብሔር ካንቺ ጋር ነው። እግዚአብሔር ከዓለሙ ሁሉ በመርገም በጥንተ አብሶ በመላእክት ኃጢአት ምክንያት ከእግዚአብሔር ጋር የኃጢአትን ግድግዳ ሰርቶ ከእግዚአብሔር በተለያየበት ጊዜ ከእግዚአብሔር ጋር ሆና የተገኘች ምልዕተ ጸጋ ለፍጥረት ሁሉ የተሰጠው ጸጋ ለእርሷ ያልቀረባት ነገር ግን ለእሷ የተሰጠው ጸጋ ለፍጥረቱ የቀረበት ምልዕተ ጸጋ ምልዕተ ውዳሴ ድንግል ማርያም የእግዚአብሔር ማደሪያ ናት። እግዚአብሔር ካንቺ ጋር ነውና ብሎ ስላላት ማለት ነው። በቅዳሴያችን ለሚካኤል ምህረት ተሰጠው ተወቦ ምህረት ለሚካኤል ወብስራት ለገብርኤል መልካሙን ዜና የምስራቹን መናገር ተሰጠው። ደግሞ ወሀብተ ሰማያት ለማርያም ድንግል ለድንግል ማርያምስ የሰማያት ሀብት ሁሉ ተሰጣት። ለቅዱሳን ለነቢያት ለአበው ምንም የቀረባት የለም ለእርሷ። ይህ ብቻ አይደለም፣ ሀብተ ሰማያት የተባለ እግዚአብሔር ራሱ ተሰጣት። እግዚአብሔር ወልድ ሀብተ ሰማያት ይባላል። የሰማያት ሀብታቸው እርሱ ነው። እርሱን እንድትወልድ ሆነች ነው። ስለዚህ አማናዊት መቅደስ ናት። ይህ ብቻ አይደለም፣ በመቅደስ ያሉ ንዋያተ ቅድሳት በኦሪቱ የነበሩ ሁሉ የእርሷ ምሳሌዎች ናቸው። እርሷ አማናዊቷ ናት። ሌሎቹ ንዋያተ ቅድሳት የእርሷ ምሳሌዎች ናቸው። ማዕጠንት ዘወርቅ ትባላለች። የወርቅ ማዕጠንት ናት። በወርቁ ማዕጠንት በኦሪቱ የነበረው አገልግሎት እያጠኑ ለእግዚአብሔር የዕጣንን መስዋዕት ማቅረብና ጸሎትን ማሳረግ ነው። እንግዲህ እሷ ማዕጠንት ዘወርቅ የተባለችበት በማዕጠንት ዘወርቅ ጸሎት ለእግዚአብሔር እንደሚያደርግ ሁሉ የየትኛውም ሰማዕት የየትኛውም ጻድቅ የየትኛውም ሐዋርያ ጸሎት ያለ ድንግል ማርያም ምዕራገ ጸሎትነት የማያደርግ በመሆኑ ማዕጠንት ዘወርቅ ናት። ዘወርቅ የወርቅ የተባለበት ምክንያት የንጽህናዋ የቅድስናዋ ምሳሌ ነው። በማዕጠንት ዘወርቅ ውስጥ ፍሙና ዕጣኑ እንደሚዋሃድ ፍም የመለኮት ዕጣን የትስብእት ምሳሌ ናቸው። ያ ማዕጠንቱ ሁለቱ ዕጣኑና ፍሙ የሚዋሃዱበት የማዕጠንቱ ደግሞ ክፍል እርሱ የማኅፀነ ድንግል ማርያም ምሳሌ ነው። በዚያ የማዕጠንት ዘወርቅ ክፍል እንግዲህ ዕጣኑና ፍሙ እንደሚዋሃዱ በማኅፀነ ድንግል ማርያምም ከእርሷ የነሳው ትስብእት ከፍሎ ለእርሱ ገንዘቡ ያደረገው ትስብእትና አካላዊ ቃል ወልደ እግዚአብሔር የመዋሃዳቸው ቃል ስጋ የመሆኑ ምሳሌ ተደርጎ ይወሰዳል። ይህም ብቻ አይደለም፣ በቤተ መቅደስ በነበረች በበትረ አሮን ትመሰላለች። በእሑድ ውዳሴ ማርያም ላይ ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር ነበረች።
አምላክን የወለድሽ እመቤታችን ሆይ አንቺን ደርሷ ነሽ። በተራሮን ሳይተክሏት ውሃ ሳያጠጧት አፍርታ አብባ እንደተገኘች እንዲሁ ደግሞ እመቤታችን ድንግል ማርያምም ዘር ሩካቤ ሳያገኛት እንዲሁ በኃይለ እግዚአብሔር በቃል እግዚአብሔር ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ይደረግልኝ እኔ እግዚአብሔር ባሪያው ነኝ ባለችው የሃይማኖት ቃል መሰረት አካላዊ ቃል ለቱኑ ከርሷ ተጸንሶ የመገኘቱ አብባ አፍርታ ፍሬ ማህፀኗን ተሸክመ የመገኘቷ ምሳሌ ነው። ይህ ብቻ አይደለም። ሲሂን በሚባል ዕጣን እንግዲህ በሊቀ ነቢያት በቅዱስ ሙሴ አማካኝነት እግዚአብሔር ሲሂን የሚባል ነጭ ጻዳ የሆነ ዕጣን በቅድስተ ቅዱሳን ውስጥ በደብተራ ኦሪት በሚገኘው ቅድስተ ቅዱሳን እንዲኖር አዞታል። እመቤታችን ቅድስት ድንግል ማርያም እንግዲህ ዕጣን ትባላለች። እንደምታውቁት ዝውቱ ጊዜ ባረኮት ወዝውቱ ጊዜ ዕጣን ይላል። ይህ የምስጋና ጊዜ ነው። ይህ የተመረጠ ዕጣን ጊዜ ነው። አንድም እመቤታችን ቅድስት ድንግል ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ በዕጣን እየተመሰሉ የሚመሰገኑበት ዘመነ ወንጌል ዘመነ ሐዲስ ይህ ነው ይልና ዕጣን ይእቲ ማርያም ዕጣን የተባለችም ይህቺ ማርያም ናት። ዕጣን ውእቱ እስመ ዘውስተ ከርሳ ዘየትሚያጽም ኩሉ ዕጣን ዕጣን የሚባልም በማህፀኗ ሆኖ ከዕጣኖች ሁሉ የሚያውድ ምዑዝ የሆነ ዕጣን አምላካችን ኢየሱስ ክርስቶስ ነው እንላለን። ዕጣን እንደሚያውድ እሷም መዓዛ ቅድስና መዓዛ ንጽህና መዓዛ ድንግልና የዓለምን ክርፋት ሁሉ የሚያውድና ስለ ዓለም ፋንታ መስዋዕት ሆኖ ስለ እርሷ ቅድስና ስለ ድንግልና ብለን ማረን ብለን ጌታችን የምንማጸንበት የኛን የኃጢአት ክርፋት ሁሉ ከሰውነታችን የሚያስወግድ መዓዛ ነው ያላት ሲሂን የምትባል እመቤታችን ድንግል ማርያም ዕጣን የምትባል እመቤታችን ድንግል ማርያም በብዙ ምሳሌ ትመሰላለች ማለት ነው። እንደ መጨረሻ ጥያቄ የምናነሳው እመቤታችን ቅድስት ድንግል ማርያም ልደቷን ስናስብ ጽንሰቷን ስናስብ እያንዳንዱ በዓል አድርገን የምናከብርላት አብዛኞቹ በዓላት የምናገኝባቸው ጥቅሞችና የምንማራቸው ትምህርቶች አሉና በተለየ መልኩ ደግሞ ከዚህ ወደ ቤተ መቅደስ ከመግባቷ ጋር ተያይዞ እንደው ክርስቲያኖች ከዚህ ምን እንማራለን? እንደው ለህይወታችንስ በነገረ ድነትስ ቢሆን የተጠቀምነው ጥቅም ምንድነው የሚለውን አያይዘው ይገልጹልን። ከዚህ ታሪክ የምንማረው እንግዲህ ከመጀመሪያው ከቅድስታናና ከቅዱስ ኢያቄም መክነው እንኳን ቢኖሩ ነው ልጃቸው እንኳን ቢኖሩ እግዚአብሔርን ሲያመሰግኑ ሲያመልኩ ሲሰግዱ ሲጾሙ ሲመጸውቱ ለቤተ እግዚአብሔር የሚገባውን ነገር ሲያደርጉ የነበሩት ስለተሰጣቸው ነገር አይደለም። እግዚአብሔር ልጅ ካልሰጠኝ ብለው ተስፋ አልቆረጡም። ይደረግልኛል በሚል ተስፋ በጣም ረጅም ዓመት ነው ልጃቸው የኖሩት። ይደረግልናል በሚል ተስፋ ጸንተው ኖሩ። በኋላ ደግሞ ብጻታቸውን ስለታቸውን አልሳሱለትም አረሱትም። እኛም ዛሬ ብጻት ስለት ስንሳል ለቤተ እግዚአብሔር እንግዲህ እግዚአብሔር ሆይ ይህንን ከፈጸምክልኝ ወይ ጃንጥላ ወይ ጧፍ ወይ ቤተ መቅደስ መጋረጃ ወይ ምንጣፍ ይዤ እመጣለሁ እንላለን። ከዚያ በኋላ ግን ያንን ለመፈጸም እጅግ ልንጠነቀቅ ይገባል። ተስለን የማናደርገው ከሆነ አስቀድመንም ስለት ባንሳል በጣም ጥሩ ነገር ነው። ስለዚህ አንደኛ ተስፋ ለመቁረጥን ከቅድስት ሐናና ከቅዱስ ኢያቄም እንማራለን። ልበ አምላክ ክቡር ዳዊት አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን እንዳለ ይደረግልናል በሚል ተስፋ ረጅም ዓመት ነው የጠበቁት እና ዛሬ ቅድስት ሐናና ቅዱስ ኢያቄም በዘመናችን ቢኖሩ ኖሮ ምን ነበር የሚደርስባቸው? እስቲ ያስቡት። ካንቺ ነው ችግሩ ወይስ ከርሱ ነው? ፈተሹ ሌላ ገብተሽ አትወልጂም? ፈታሃት ሌላ ገብታ አትወልድም? ልጅህም ማየት አትፈልግም? አይንሽም ባይንሽ ማየት አትፈልጊም? አይንህም ባይን ማየት አትፈልግም ይባል ነበር። አስተያየት ሰጪው ብዙ ነበር። እግዚአብሔር ግን ሲያዘገይ የራሱ ምክንያት አለው። ባያዘገይ ኖሮ እንደመቤታችን ያለ አምላክን ለመውለድ የተመረጠ ወላዲተ አምላክ የሚባል ከእግዚአብሔር አብ ቀጥሎ እንግዲህ ልጇ ኢየሱስ ክርስቶስን ልጄ ወዳጄ ብላ የመጥራት ብቸኛ የመብት ባለቤት የሆነች ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን ለመውለድ ባልበቁም ነበር። ስለዚህ እግዚአብሔርን በትዕግስት በተስፋ በመጠባበቅ መኖር እንደሚገባል እንማራለን። እመቤታችን ቅድስት ድንግል ማርያም መቅደስ ሆና አማናዊት መቅደስ ሆና ራሷ ማይደረ ስሉስ ቅዱስ የልዩ ሶስት የአብ የወልድ የመንፈስ ቅዱስ ማደሪያ ሆና ወደ መቅደስ መግባቷ ምን ያስተምራል ከተባለ እኛ ወደ ቤተ መቅደስ መግባት እንዳለብን ነው። ተመልከቱ፣ ከልጅነታችን ጀምሮ ልጆች የእግዚአብሔር ስጦታዎች ናቸው። የሆድም ፍሬ የእርሱ ዋጋ ነው እንደተባለ ወላድ የሆነን በሙሉ ወላጆች በሙሉ ልጆቻችንን ከልጅነታቸው ጀምሮ ወደ ቤተ እግዚአብሔር አምጥተን በአንብቦተ መጻሕፍት ውዳሴ ማርያም፣ ጸሎተ ሃይማኖት፣ አቡነ ዘበሰማያት እየደገሙ ትምህርተ ሃይማኖትን መጻሕፍትን እየተማሩ እንዲያድጉ ማድረግ እንዳለብን እንማራለን። የሰጠን እግዚአብሔር ነው።
ቅድምም ብሏል እኮ ቅዱስ ኢያቄም ቅድስት ሐናም ብለዋል እኮ የሰጠ ቢነሳ የለበት ወቀሳ ነው። እንግዲህ ጻድቅ ኢዮብም 10 ልጆቹ በአንድ ጊዜ ሲጠፉበት እግዚአብሔር ሰጠ እግዚአብሔር ነሳ እግዚአብሔር ስም የተመሰገነ ይሁን ማለት አስቀድሞ የሰጠኝ እግዚአብሔር ነው፣ የወሰዳቸውም ራሱ ነው፣ የራሱን ንብረት ሀብት ነው የወሰደው። ስለዚህ አልከሰውም፣ ከእግዚአብሔር መልካሙን ተቀብያለሁ ክፉንስ ብቀበል ምን አለበት ብሎ እግዚአብሔርን ባረከ አመሰገነ ነው። ስለዚህ እኛም ልጆቻችን ወደዚያ ማምጣት እንዳለብን ለምን እውነተኞቹ ሕያዋን የሆነን የእግዚአብሔር መቅደሶቹ እኛ ነን። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር መቅደስ እንደሆናችሁ መንፈስ ቅዱስም አድሮባችሁ እንደሚኖር አታውቁምን? ማንም የእግዚአብሔር መቅደስ ቢያፈርስ እግዚአብሔር ደግሞ እርሱን ያፈርሰዋል፣ የእግዚአብሔር መቅደስ ቅዱስ ነውና ይልና ያውም እናንተ ናችሁ። ልብ በሉ የእግዚአብሔር መቅደስ ናችሁ ተባልን። ጥሩ መንፈስ ቅዱስ ያድርባችኋል ማለት እግዚአብሔር ያድርባችኋል ተብሎ ተነገረን። እውነት ነው። ሀብተ ልደት ስመ ጥምቀት ባገኘንበት ከማየገቦ ከስላሴ ልጆች ሆነን በተወለድንበት በ40 በ80 ቀናችን ወይም ከአማንነት ካለማመን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር በመጣን ጊዜ ያቺን ኃጢአት የሚሰረይባትን አንዲት ጥምቀት ስንጠመቅ ከዚያ ጊዜ ጀምሮ መንፈስ ቅዱስ በአምሳለ ርግብን ቢሉ በአምሳለ እሳት ተዋህዶን እኛ ውስጥ አድሮ ይኖራል። ከዛ ጊዜ ጀምሮ ብዙ ሀብታተ መንፈስ ቅዱስ ተሰጥተውናል። ኋላ እያደግን በተጋርሎ በትሩፋት እያስፋፋናቸው የምንመጣ ቢሆንም ስለዚህ የእግዚአብሔር ማድሪያ ከሆነ የመምጣት ያለብን ወደ ቤተ እግዚአብሔር ነው እንጂ ወደ ሌላ ቦታ አለመሆኑን እንመለከታለን። ወደ እግዚአብሔር መቅደስ መግባት ማለት በአካል ደረጃ ወደ ህንጻ ቤተ ክርስቲያን ማለት ህንጻ ቤተ ክርስቲያን ማለት በቅዱሳን በመድኃኔዓለም በእመቤታችን በሚሰየሙ አብያተ ክርስቲያናት ወደ ቅጽረ ግቢው መምጣት ብቻ ሳይሆን ወደ እግዚአብሔር ቤት መግባት ማለት ወደ ቤተ እግዚአብሔርነት መታነጽ ቤተ እግዚአብሔር ሆኖ መታነጽ ተመልከቱ ቤተ ክርስቲያን ሆኖ መታነጽ ማለት ነው። ስለዚህ ወደዚያ መግባት አለብን። ማንም የእግዚአብሔር መቅደስ ቢያፈርስ ያለው ቅዱስ ጳውሎስ ማንም የገዛ ሰውነቱን ቢያጠፋ ማለት ሱሳይድ የምንለው ራስን ማጥፋት የምንለው ቢፈጽም አንድ ሁለተኛ ማንም የእግዚአብሔር መቅደስ ቢያፈርስ ማለት ለእግዚአብሔር መቅደስ የሚገባ ስርዓት አለ። ይኸውም ንጽህናና ቅድስና ነው። በዝሙት በስርቆት በሐሜት በሐሰት በሽንገላ ይህን በመሳሰለው እግዚአብሔር በማይወደው ኃጢአት ሁሉ ቢያጎሰቁል ተጸጽቶ ንስሐ ባይገባ እግዚአብሔር ደግሞ እርሱን ያፈርሰዋል፣ በስጋው ይቀስፈዋል፣ በነፍሱ ይፈርድበታል። ለምን ከተባለ ምክንያቱን ከስር ነገረን። የእግዚአብሔር መቅደስ ቅዱስ ነውና ያውም እናንተ ናችሁ። እናንተ የእግዚአብሔር መቅደስ ናችሁ፣ ቅዱሳን ናችሁ። ራሳችሁን በኃጢአት አታርክሱ፣ ደግሞ ብትተዳደፉ ንስሐ ግቡ የሚል መልእክት ያለው ነው። እመቤታችን ቅድስተ ቅዱሳን ሆና ንጽሕተ ንጹሐን ከዊና ከመታቦት ዘዶር ዘሲና ውስተ ቤተ መቅደስ ነበረት በድንግልና ሲሳያ ህብስተመና ወስትያኒ ስቴጽሙና ልክ እንደ ታቦት ዘዶር ዘሲና ንጽሕተ ንጹሐን ሆና ከንጹህ ሁሉ የነጻች ከተቀደሱ ሁሉ የተቀደሰች ሆና በቤተ መቅደስ በድንግልና ኖረች፣ በመጠበቅ በመታቀብ ኖረች። ሲሳያ ህብስተመና ምግቧ ምንድነው? ህብስተመና ነው፣ ከሰማይ የወረደ ህብስት ነው። ወስትያኒ ስቴጽሙና መጠጧም ያርሙ የዝምታ መጠጥ ነው። ስለዚህ ሁላችንም በንጽህና በቅድስና እንደመቤታችን ወደ ቤተ እግዚአብሔር መግባት ልጆች ሆነን ለወላጆች ብንሰጥም የሰጠን እግዚአብሔር ነው፣ የፈጠረን እግዚአብሔር ነው። በገዛ ደሙ የዋጃት የእግዚአብሔር ቤተ ክርስቲያን ምንባል የእግዚአብሔር ቤተ መቅደስ ምንባል እኛ ስለሆነን ወደ ቤተ እግዚአብሔር ገብተን እንደመቤታችን ህብስት ሰማያዊ የሚባል ስጋው ደሙን ስቴ ሰማያዊ የሚባል ቅዱስ ደሙን አንድም ምድራዊ መብል መጠጥ የሚባል ነፍስን የሚያረሰርስ ሰው ከእግዚአብሔር አፍ በወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ እንደተጻፈ ሰማያዊ መብል ሰማያዊ መጠጥ የሆነ ቃል እግዚአብሔርን እየተማርን በሰማያዊ ሚስጥር እየረሰረስን እንድኖር ይጠበቅብናል። የእመቤታችንን በዓል ስናከብር ሌላው ጥቅሙ ከቃል ኪዳኗ በዓልሽን ደስ ብሎት ያከበረውን በበዓልሽ ቀን መባ እጣንም ይሁን ስንዴም ይሁን ሰው እንዳቅሙ ያገባው ባያገባ እንኳን እንደው ኖሮኝ ለእመቤታችን እሷ ወደ ቤተ መቅደስ በገባችበት ቀን እኔ ለእሷ መባ ባገባ ኖሮኝ ሰጥቶኝ እግዚአብሔር ብለን ከልብ በቁርጽሊና እንኳን ብንመኝ ይህን ምኞታችን እግዚአብሔር ልክ መባ ካገቡት መስዋዕት ካቀረቡት እኩል አድርጎ ይቆጥርልናል ማለት ነው። ዝክሯን ያዘከረ ስሟን የጠራ እንዳቅሙ ለጦም አዳሪዎች በስሟ ምጽዋትን ያደረገ ዝማሬ የዘመረላት ይህን ሁሉ ያደረገ በስሟ በጎ ስራ ባይሆን እንደው ያዘነ ማጽናናት እኮ ያቀርብ ያዘነን ሰው ምንም ባይኖረው ያጣ የነጣ ደሃ መናጢ እንኳን ቢሆን ያዘነ ማጽናናት ምን ማለት ነው? በስሟ ማጽናናት የእመቤታችን እኮ አለች፣ ርሪተ ህሊና እኮ አለች። በወርቅ ጫሟ
ለተጠማ ውሻ ያጠጣች እናት እያለች በዚህማ አትዘኝ በሷ ተጽናኝ እንጂ እያሉ በሷ ተጽናና እንጂ እያሉ ያዘነን ሰው ማጽናናትና ማረጋጋት ትልቅ ዋጋ ያለው ነው። ይህን ያደረገ በብዛህ ምሕረቱ በብዛህ ሂሩቱ የድንግል ማርያም ልጅ ተወዳጅ ልጇ አምላካችን ኢየሱስ ክርስቶስ ነው። ይሄም ጥቅም አለው። በእለቱ እመቤታችንን ስንማጸን ውዳሴዋን ቅዳሴዋን በማድረስ የምትወደው ያንን ነው። እሷ ልጄ መዝሙረ ዳዊትን አቡነ ዘበሰማያትን ሲደግሙልን ደስ እንደሚለው እኔም ውዳሴን ቅዳሴን ቢያደርሱልኝ ደስ ይለኛል ቢደግሙልኝ ደስ ይለኛል ብላ የተናገረች ራሷ እመቤታችን ስለሆነች የምትወደውን ጸሎት እሱም ማድረስ ደግሞ አንቺ ወደ ቤተ መቅደስ እንደገባሽ የእግዚአብሔር አማናዊት መቅደሱ እንደሆንሽ የኛን ሰውነት የእግዚአብሔር መቅደስ አርገሽ አንጪልን ስሪልን ኃጢያቱን አልቻልነውም ያለውን ፈተና አልቻልነውም ብለን እውነት ከሻትን ከልብ ካለቀስና ከተመኘ እመቤታችን ታድርጓለች። አምላክን ወልዳ ሌላ የሚያቀታት የለም። የጸጋዎች ሁሉ ጸጋ አምላክን መውለድ ነው፣ በማህፀን መሸከም ነው። ከዚህ በላይ ጸጋ የለም። ሌሎች ሁሉ ጸጋ ከዚህ በታች ናቸውና አምላክን የወለደች ድንግል ማርያም እንዲህ እንድታደርግልን እንባችን እንድታብስ መካኖች ካለን ይደረግልናል በሚል ተስፋ እመቤታችን አንቺ ታውቂያለሽ እንግዲህ ወላጆች ቅድስት ሐናና ቅዱስ ኢያቄምን መስዋዕታችሁን አንቀበልም እናንተ በምክንያት የምትኖሩ እግዚአብሔር በረከት ያሳጣችሁ የተረገማችሁ ናችሁ ብለው ሰዎች እንደናቋቸው እንዳቃልሏቸው በዚህ አዝነው ተከዘው ይኖሩ እንደነበረ አንቺ ታውቂያለሽ። ስለዚህ ለኛም ስጪን። አንቺ ደግሞ ከባሎች ሁሉ የምትወጂው ልደትሽን ነው። ለምን እናትሽ ቅድስት ሐና አባትሽ ቅዱስ ኢያቄም የተደሰቱበት እንደሆነ አንቺው ራሱ የተናገርሽ አይደለሽምን? ለኛም ልጅ በመስጠት ደስ አሰኘኝ አንቺን በማግኘት እናትሽና አባትሽ ደስ እንደተሰኙ ብለን እመቤታችን አልቀሰን መለመን መሻታችንን መንገር ይገባናል። ስለዚህ እንዲህ ባለ ነገር ማክበር ይገባናል። ይሄን ይመስላል ለጊዜው። እግዚአብሔር ይስጥ።